ሰላም ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትናንትና ደግሞ ያየነው የመጽሐፍ ዳሰሳ ላይ አንዳንድ ለውድቀት ምክንያት ይሆናሉ ብሎ ጸሐፊው የገለጻቸውን አንዳንድ ነገሮች አይተን ነበረ። የሚቀጥሉትን ክፍሎች ደግሞ በሚቀጥለው ላይ እንደምናይ ተነጋግረን ነበር። አምናለሁኝ በነዛ ነጥቦች ላይ በሶስቱ ነጥቦች ላይ አሪፍ ሀሳቦችን እንዳገኛችሁ። ለመከለስ ያህል አንደኛው ምንድነው ሪስክ አለመውሰድ ነው ብለናል። ሁለተኛው ደግሞ ምንድነው ያለ መጽናት በጀመርነው ነገር ያለ መጽናት ነው ብለናል። ሶስተኛው ነገር ደግሞ ምንድነው በአጭር ለመክበር መፈለግ ነው ብለን በደንብ ሰፋ አድርገን እኔም ደግሞ ጀስት ካየዋጭ ኦብዘርቭ ካደረኳቸው ነገሮች ጨማምሬ አንዳንድ ሀሳቦችን ለማየት ሞክረን ነበርና ዛሬ ደግሞ አንድ ተጨማሪ ሶስት ከነዛ ከተዘረዘሩት ነገሮች ውስጥ በመጽሐፉ ላይ አንድ ሶስት ነገሮችን እንጨምርና ይህን ክፍል እንቋጨዋለን ማለት ነው። ያው መጽሐፉ እንግዲህ እንደነገርኳችሁ ምናልባት ይህን ፓርት ብቻ ላያችሁ ሰዎች መጽሐፉ ዩ ካን ዊን የሚል መጽሐፍ ነው። በሺባጊ ላይ የተጻፈ መጽሐፍ ነው። ቆንጆ መጽሐፍ ነው። ሞር ብታነቡት ትጠቀማላችሁ ብዬ አስባለሁኝ። በአማርኛም አይ ቲንክ ሳይተረጎም አይቀርም። ዞሮ እንግዲህ እኔ ባጭሩ እዚህ ላይ እንደ ሪፍሌክት ለማድረግ እየሞከርኩኝ ያለሁት ሌላው ፖይንት ምንድነው እዛ መጽሐፍ ላይ ከተጠቀሱት ፖይንቶች ውስጥ ሰዎችን ለውድቀት ይዳርጋሉ ካላቸው ፖይንቶች ውስጥ አንደኛው ቅድሚያ የምንሰጠውን ነገር አለማወቅ ነው። ላክ ኦፍ ፕራዮሪቲ ማለት ነው። ወይም ፕራዮሪታይዝ የምናደርጋቸውን ነገሮች ብዙ ጊዜ አናውቅም። ቅደም ተከተሉን ማለት ነው። የምናደርገው ነገር ቅደም ተከተል የትኛው እንደሆነ አናውቅም እና የሚቀድመውን ትተን የማይቀድመውን እናደርጋለን ብዙ ጊዜ ማለት ነው። እና ይሄ ችግር ቅድሚያ ለሚገባው ነገር ቅድሚያ ካለ መስጠታችን የተነሳ ለስህተት ወይም ለውድቀት ያጋልጠናል ማለት ነው። እና ብዙ ጊዜ አንድ ነገር ከመጀመራችን በፊት ፕራዮሪታይዝ ማድረግ አለብን። የትኛው ነው የሚቀድመው? ከዚህኛው ይሄ ይቀድማል ወይስ ይሄኛው ነው ከዚህኛው የሚቀድመው የሚለውን ነገር ማወቅ አለብን። ሰውየው የተጠቀመው ጀስት በዚህ ኤሪያ ላይ ሰውየው የተጠቀመው ይሄ ፕራዮሪታይዝ ማድረግንና ለማድረግን የተጠቀመበት ምሳሌ የፋሚሊን ምሳሌ ነው። በባልና በሚስት እንዲሁም ደግሞ በልጆች መካከል ያለውን የተጠቀመው በጣም አሪፍ ነው። ጀስት ፋሚሊንም በዚህ ሀሳብ ውስጥ ኢንክሉድ ማድረጉ አሪፍ ነው። እኔም ተመችቶኛል። ብዙ በስራም ላይ በምንም ላይ ቅድሚያ የምንሰጠውን ነገር ማወቅ እጅግ መልካም ነገር ነው። ቢሆንም ግን when it comes to family ብዙ ጊዜ ወንዶች ለባሎች ለሚስቶቻቸውና ለልጆቻቸው ጊዜ መስጠት ሲገባቸው ስጦታ ነው የሚሰጧቸው አለ። ግን ፕራዮሪቲው እሱ አይደለም። ለልጆቻቸውና ለሚስታቸው የሚሰጡት ጊዜ ስጦታው ከዚህ መቅደም የለበትም። ስለዚህ ሃፒ አይሆንም ፋሚሊው ማለት ነው። ምክንያቱም ቅድሚያ መሰጠት ያለበት ነገር ተዛብቷል። ምክንያቱም ምንም ሰው ስጦታ ቢሰጥ ጊዜ ግን ካልሰጠ ቅድሚያ የሚሰጠው ጊዜ ስለሆነ በሪሌሽንሺፕ ውስጥ ጊዜ ካልሰጠ ስጦታው ያንን ሰው አያረካው። ስለዚህ ፕራዮሪቲው መስተካከል አለበት ማለት ነው። ስለዚህ በስራም ሊሆን ይችላል እና በተለያዩ በምናደርጋቸው ነገሮች ዙሪያ ቅድሚያ የምንሰጣቸው ነገሮች ለይተን ማወቅ አለብን እና ስለዚህ ሁል ጊዜ በቃ ቼክ ሊስት መያዝ የሚቀድመውን ነገር የትኛው ነው ብዬ በደንብ በቃ ላውቀው ይገባል። ይሄን ከማድረጌ በፊት ይሄ ይቀድማል። ምክንያቱም ኤቭሪቲንግ ሃዝ አ ፕሮሰስ እና ፕሮሰሱ ደግሞ ቅደም ተከተሉን ተከትሎ ካልሄደ ውጤታማ አያደርግም። ብዙ ጊዜ ሰዎች ፕሮዳክቲቭ የማይሆኑት ብዙ ጊዜ ፕራዮሪቲን ካለመጠበቅ የተነሳ ነው።
ይሄ የራሴ ሪፍሌክሽን ነው። ከሌላም ከመጽሐፎች እንዲሁም ከተለያየ ነገር ከተረዳሁት ኦብዘርቭ ካደረግኩት ብዙ ነገሮች ፕሮሰስ አላቸው የራሳቸው ፕሮሰስ እና እነዛም ፕሮሰሶች ቅደም ተከተላቸውን ተከትለው ካልተደረጉ ፕሮዳክቲቪቲያቸው በጣም ሎ ነው የሚሆነው። ስለዚህ ኦልዌይስ ፕራዮሪቲ የምንሰጠውን ነገር ማወቅ አለብን። ከፋሚሊም ዙሪያ ቅድም ኤግዛምፕሉ ላይ እንደተናገርኩት ማለት ነው። ከፋሚሊም ዙሪያ ቅድሚያ የምንሰጠው ነገር ምን እንደሆነ ማወቅ አለብን ማለት ነው። ለቤተሰብ ጊዜ መስጠት ሊሆን ይችላል። በስራ ቦታ ላይ ደግሞ ቅድሚያ መስጠት ያለብን ነገሮች ምንድን ናቸው? እነዛን ለይተን ማወቅ፣ ከሰዎች ጋር ባሉን ግንኙነቶች ማለት ነው። አንዳንድ ጊዜ በጣም ቤታችን መሆን ሲገባን በቃ ውጪ ከጓደኞቻችን ጋር የምናሳልፍበት ጊዜ ሊኖር ይችላል እና ፕራዮሪቲ ልንሰጠው የሚገባው የነበረው ቤት የምናሳልፈው ጊዜ ሊሆን ይችላል። ለምሳሌ ቤታችን የምንሰራው ስራ ሊኖር ይችላል፣ ወይ ማንበብ፣ ወይ እንደ ተማሪ ደግሞ ወይ የተሰጡንን አሳይመንቶች መስራት ምናምን ሊሆን ይችላል። ግን እነዚህን ፕራዮሪቲ ሳንሰጣቸውን ቀርና ለእንትን ማለት ነው ከጓደኞቻችን ጋር ለማሳለፍ ለተለያዩ ነገሮች ጊዜ እንሰጣለን። ስለዚህ ተዛብቷል ማለት ነው። ፕሮሰሱን ጠብቆ እየሄደ ጀስት ቅደም ተከተሉን እየጠበቀ አይደለም ማለት ነው የምናደርገው። ስለዚህ ከዚህ የተነሳ አንዳንድ ነገሮች ምስቅልቅል ሊሉብን ይችላሉ። ስለዚህ ማስተካከል የምንችለው በምንድነው? ቅድሚያ የምንሰጣቸውን ነገሮች ለይተን ማወቅ አለብን። አንድ ነገር አምናለሁ፣ ሰዎች ፐርፌክት አይደሉም፣ ግን በጊዜ ሂደት ደግሞ ነገሮቻቸውን እያስተካከሉ እንደሚለወጡም ስለማምን ነው። እዚህ ጋር የሆነ ፐርፌክት ምናምን አድርጎ አይደለም እኔ በራሴ መንገድ የማየው ማለት ነው። ግን ነገሮቻችንን በሂደት ማስተካከል አለብን። ቅድሚያ የምንሰጣቸውን ነገሮች ለይተን ማወቅ አለብን ማለት ነው። ሌላው ደግሞ ባለፈው ቲዩብም ላይ ሜንሽን አድርጌዋለሁኝ በትንሹ ማለት ነው። በቶሎ ለመክበር ከመፈለግ ጋር አያይዤ አቋራጭ መጠቀም የሚል ሜንሽን ያደረኩት ነገር አለ። አንደኛው ፖይንት አቋራጭ መፈለግ ነውና ብዙ ሰዎች ነገሮችን በትክክለኛው መስመር ማድረግ አይፈልጉም። በቃ ሾርት ከቶች ነው የሚፈልጉት። በቃ እዛ ጋር ለመድረስ በዚህ አቋራጭ እና ብዙ አቋራጭ የሚጠቀሙ ሰዎች አግባብ ያልሆኑ ነገሮችን ያደርጋሉ። ለምሳሌ ነገሮቻቸውን በሳንቲም ለመጨረስ መሞከር፣ ትክክል ያልሆኑ ነገሮችን ብቻ ይጠቀማሉ እና ይሄ አቋራጭ መፈለግ በራሱ ሰዎችን በጥሩ ጎዳና ውስጥ እንዳይገቡ ያደርጋቸዋል። ሌሎችን ጨፍልቆ መሄድ ሊሆን ይችላል። ብዙ ነገሮች ሊያደርጉ ይችላሉ አቋራጭን ሁልጊዜ የሚፈልጉ ሰዎች ማለት ነው። እና አንድ እዚህ ላይ የተጠቀመው ኤግዛምፕል አለ፣ በጣም ደስ የሚል ኤግዛምፕል። ኢትስ አን ኢሉስትሬሽን ግን ኢት ካን ቢ አ ጉድ ኤግዛምፕል። እና ምን አለ፣ አንድ ንጉስ ነበር አለ እና በአገሪቷ ላይ የሚኖሩትን ጠቢባን ይሰበስብና እስኪ ለሚቀጥለው ትውልድ ልናስተላልፈው የምንችለውን ቆንጆ ምክር፣ ጥበብ የተሞላበት ነገር ጽፋችሁ አምጡልኝ ይላቸዋል። እና በጣም በቃ ትልልቅ ቮሊዩም ያለው መጽሐፍ ጽፈውለት መጡ ማለት ነው፣ ለሚቀጥለው ትውልድ የሚተላለፍ ማለት ነው። ከዛ ንጉሱ አየውና ይሄን ሁሉማ አያነቡትም፣ እስኪ ከዚህ አሳጥራችሁ አምጡት ይላቸዋል ማለት ነው። አሁንም አሳጥረውት አመጡና ጠቅልለው እነዛን ሁሉ መጽሐፎች በአንድ መጽሐፍ ጠቅልለው አመጡለት ማለት ነው። ከዛ አሁንም ሲያዩ ይሄንንም አያነቡትም፣ በቃ እርግጠኛ ነኝ ይሄን አያነቡትም፣ ስለዚህ ከዚህ ማሳጠር ከቻላችሁ አሳጥራችሁት ነው ምናምን ይላቸዋል ማለት ነው። ከዛ አሳጥረውት መጡ። በአንድ ቻፕተር ሞከሩ፣ አሁንም አልተቀበላቸውም። አንድ ፔጅ አድርገውት መጡ፣ አሁንም አልተቀበላቸውም። ከዛ ፋይናሊ በቃ አንድ ስቴትመንት ይዘውለት መጡና ያቺም ስቴትመንት ምንድነው? በነፃ ምሳ መብላት አይቻልም የሚል ስቴትመንት ነው። ይሄን ቃል በቃል ላይ የተጠቀምኩት። ሳይሰሩ መብላት አይቻልም የሚል አጭር
ቅልብጭ ያለች ሀሳብ አመጡለት ማለት ነው። ስለዚህ እቺን ነገር ለጀነሬሽኑ በቃ ሳትሰሩ መብላት አትችሉም። ስለዚህ ለመብላት ከፈለጋችሁ መስራት አለባችሁ የሚል ማለት ነፃ ምሳ የለም there is no free lunch የሚል አንዲት ቃል አመጡለት ማለት ነው። እና ማወቅ ያለብን ምንድነው ትክክለኛን ውጤት በአቋራጭ ልናገኝ አንችልም። በቃ መስራት ያለብንን ነገሮች ሰርተን ነው የምንፈልገውን ውጤት ማምጣት የምንችለው ማለት ነው። ስለዚህ ቆም ብለን ማሰብ አለብን። ይህን ነገር ለማግኘት ምን ማድረግ አለብኝ ብዬ ማሰብ አለብኝ። ኮስቱንም ደግሞ አስቀድሜ መወሰን አለብኝ ማለት ነው። ልክ there is no free lunch ተብሎ እንደተጻፈ መክፈል አለብኝ። በቃ ያ ምሳውን ለመብላት መክፈል አለብኝ። ስለዚህ ለመክፈል ደግሞ ገንዘብ ያስፈልገኛል። ገንዘብ ለማግኘት ደግሞ መስራት አለብኝ። so I have to do something በቃ ስራ መስራት እንዳለብኝ የሚያሳይ ክፍል ነውና ብዙ ጊዜ ይሄ አቋራጭ ተጠቅመው ወይም ደግሞ ቶሎ ኩዊክ ፊክስ የሚፈልጉ ሰዎች ብዙ ጊዜ ጥሩ ውጤት አይደለም የሚያመጡትና እንደውም ኩዊክ ፊክስ ይሄ ቶሎ ነገራቸውን ቶሎ ባጭሩ ለመስራት የሚፈልጉ ሰዎች በጣም ደካማ ሰዎች ናቸው። ሲያደርጉት ይሳሳታሉ ብዙ ጊዜ እና ደካማ ሰዎች ሁሌ በቀላሉ የሚደረጉ ነገሮችን ነው የሚፈልጉት። በቃ ይሄ ጊዜ የሚወስዱ ምናምን ነገሮችን አይፈልጉም። እና እዚህ ጋር ቆም ብለን ማሰብ አለብን። እና አንዳንድ ጊዜ ምንም አቋራጭ ብንጠቀም የምንፈልገውን ነገር ላናገኝ እንችላለን። በቃ ውጤቱም ጥሩ ላይሆን ይችላል። ስለዚህ በቃ ጊዜያችንን ወስደን በቃ we have to take time በቃ የጀመርነውን ነገር በአግባቡ መስመሩን ተከትለን መንገዱን ተከትለን ለማድረግ በቃ ጊዜ መውሰድ አለብን። እና ልክ አቋራጭ ስንጠቀም ብዙ የምንጥላቸው ነገሮች ይኖራሉ። አስፈላጊ የሆኑ ነገሮችን ልንጥል እንችላለን ማለት ነው። ስለዚህ ቆም ብለን ማሰብ አለብን ማለት ነው። እና አቋራጮችን ከመጠቀማችን በፊት ማለት ነው። እና ሌላው ደግሞ ምንድነው ለሌላ ሰዎችን እንዲወድቁ ከሚያደርጋቸው ነገሮች አንዱ ይሄ እንደውም ሜንሊ እኔ ሳስበው ሜንሊ ከሚታዩ ነገሮችም አንዱ ነው። ራስ ወዳድነትና ስግብግብነት ሰልፊሽነስ ኤንድ ግሪድ ማለት ነው። እና ራስ ወዳድነት በጣም ብዙ ጊዜ ሰልፊሽ የሆኑ ሰዎች ለራሳቸው አያስቡም። እና ራስ ወዳድ ከሆነን በቃ ሁሉ ለኔ የምንል ከሆነ የሌሎች ፍላጎት አይታየንም። በስፔሻሊ በዙሪያችን ያሉ ሰዎች ፍላጎት አይታየንም። ልናደርግላቸው የሚገባ ነገር እንዳለ ላይሰማን ይችላል። ምክንያቱም ሁሉን ነገር ራሳችን ላይ ስለምናተኩር ማለት ነው። ይሄ ደግሞ ብዙ ነገር ሰዎች ከኛ እንዲሸሹን ያደርጋል፣ ርቀውን እንዲሄዱ ያደርጋል። እንደገናም ደግሞ እንዳይተባበሩንም ያደርጋል። እሱ ራስ ወዳድ ነው፣ በጣም ሁልጊዜ ስለራሱ ነው የሚያስበው ብለው ሰዎች ትተውን እንዲሄዱ ሊያግዙን የሚችሉ ሰዎች ጥለውን እንዲሄዱ ያደርጋል። ምክንያቱም ሲያዩን ኦልዌይስ ስለራሳችን ብቻ ነው የምናስበው። እና በጣም ይሄ ዴንጀር አደጋ ራሱ አለውና ብዙ ጊዜ ራስ ወዳድ የሆኑ ሰዎች የሌሎችን ኢንተረስት ይረግጣሉ ሳያውቁት ማለት ነው። ሌሎች ፍላጎት እንዳላቸው አይሰማቸውም ማለት ነው። እና ስፔሻሊ ሰውየው ሲናገር እንደው ሰልፊሽ እና ግሪድ ፐርሰን እና ኦርጋናይዜሽንስ ነው ያለው። እና ራስ ወዳድ ድርጅቶችም ሆነ ብዙ ጊዜ ይሄ እንትኖችም ሆነው ድርጅቶችም ሆነው በጣም ለሰራተኞቻቸው በቅጡ የማያስቡ ከሆነ ሰራተኞቻቸው ዲማንድ እንዳላቸው የሰራተኞቻቸውን ችግር ቀርበው ለመረዳት የማይፈልጉ ሁሌ የራሳቸው ትርፍ ላይ ብቻ ካተኮሩ ይሄም የራሱ ዴንጀር አለው። ምክንያቱም ሰራተኞቹ በቃ they gave up ተስፋ ይቆርጣሉ፣ የማይሆን ነገር ሊያደርጉ ይችላሉ ማለት ነው። ድርጅቱን የሚጎዳ ነገር ጥለውም ሊሄዱ ይችላሉ። መጨረሻው ዲስአፖይንትመንት ይሆናል። እና
ስለዚህ እንደ ድርጅትም ቆም ብለን ማሰብ አለብን። ለሰራተኞቻችን የሚገባውን ከልክ ያለፈ ሳይሆን የሚገባውን ባላንሱን የጠበቀውን ነገር ልናደርግ ይገባል ማለት ነው። just we have to be fair። በቃ ምንም ነገር ከድርጅቱ አንፃር ስናደርግ ለራሳችን ብቻ በማሰብ ሳይሆን ለሰራተኞቹም በማሰብ በቃ we have to be fair። ሰራተኞቹንም የሚጠቅመውን ነገር ማሰብ አለብን እና ከግሪድ ራሳችንን መጠበቅ አለብን ማለት ነው። እዚህ ላይ አንድ የተጠቀመው ምሳሌ አለ ግሪድ ምን ያህል አስቸጋሪ ነገር እንደሆነ ማለት ነው። እና እንዳልኳችሁ ሰውየው ብዙ ጊዜ እንደ ኤግዛምፕል ፋርመር ነው የሚጠቀመው እና አንድ ቦታ ላይ አንድ ሰው የቻላችሁትን ያህል መሬት ውሰዱ ብሎ ለገበሬዎቹ ኦፈር ያደርግላቸዋል ማለት ነው። መሬት ኦፈር ያደርጋል እስከቻላችሁት ድረስ ብሎ ማለት ነውና ይሄ ሰውዬ በቃ ይነሳል ማለት ነው። መለካት ይጀምራል። እንደዚህ የለካ እየሄደ በቃ ማለት ነው እያጠረ እንደዚህ። ከዛ በቃ መጨረሻ ላይ ምሳ ሰዓት አለፈ ሳይበላውንም ሲለካ መጨረሻ ላይ ልክ የጀመረበት ቦታ ጋር ሲደርስ ሞተ። አያችሁ በጣም ቀኑን ሙሉ አለመርካት ማለት ነው። ይሄ ስግብግብነት ነው። ይሄ በቃ ጀስት የሚችለውን መውሰድ እያለ በጣም ከመጠን ያለፈ መሬት ለመያዝ ከማሰቡ የተነሳ ልክ መለካት የጀመረበት ቦታ ላይ ዞሮ ሲደርስ ሞተ። ምክንያቱም በቃ ግሪድ እንደዚህ ነው የሚያደርገው። ምን እንደሚያመጣብን አናውቅም። የሆነ በጣም ስግብግቦች ከሆነ ራሳችንን ራሱ እንደዚህ ገበሬ አፌክት ሊያደርገን ይችላል። ለክቶ ምንም ሳያርሰው ሞተ ማለት ነው። እና ብዙ ጊዜ ስግብግብነት ራሳችንን እንድንጎዳ ያደርገናል ማለት ነው። እና ይሄ ከስግብግብነት በቃ ስግብግብነት ማለት ለራስ ብቻ ማሰብ፣ ሁሉንም ወደ ራስ ማምጣት ነው። ስለዚህ ሌሎችንም ማሰብ መቻል አለብን። ለሌሎች የሚጠቅመውን የምናካፍል ሰዎች፣ ብቻዬን ሁሉንም ነገር ሊያዝ ከሚል አይነት አስተሳሰብ መውጣት አለብን። በቃ የሚበቃን ነገር ላይ ከያዝን ለሌሎችም ሼር የምናደርግበትን መንገዶች ማየት እና ሰዎችን እናተርፍበታለን። እንደዚህ በማድረጋችን የሚያግዙንን ሰዎች፣ በዙሪያችንን የሚጠቅሙንን የሚረዱንን ሰዎች እናተርፍበታለን ማለት ነው። ግን ለራሳችን ብቻ የምናስብ ከሆነ መጨረሻው ጉዳት ነው። ምክንያቱም ራስ ወዳድ ሰዎች ለሌሎች አያስቡ፣ ነገሮችንም ከራሳቸው ጥቅም ብቻ ነው የሚያደርጉት። ማለት ምንም ነገር ሲያስቡ ከዚህ ነገር ውስጥ ለኔ ምን ላገኝ እችላለሁ ብለው ነው የሚያስቡት። ምን ልናገኝ እንችላለን ይሄን አድርገን ብለው አያስቡ። ስለዚህ ሁልጊዜ እኔ ምን አገኛለሁ፣ እኔ ከዚህ ውስጥ ምን ላገኝ እችላለሁ ብቻ እኔ የምትለዋ ነገር ካለች አብረውን ሰዎች አይተባበሩንም፣ ፓርቲሲፔት አያደርጉም፣ ሊያግዙን አይፈልጉም። ነገር ግን ምን እናገኛለን፣ ይሄን አድርገን ምን እናገኛለን በሚል ሜንታሊቲ ከሆነ ፕላን ስናደርግ ሰዎችም ጀስት አብረውን እንደሚሰሩ አስበው እንዲተባበሩን ያደርጋቸዋል። ደግሞ አብረውንም በቃ ውጤትን ዲዛይር እንዲያደርጉ ያደርጋቸዋል። በቃ ይናፍቃሉ። ይሄን ነገር አድርገን ተሳክቶልን ምናምን ይሄን እናገኛለን እኛም ደግሞ አስዌል ከዛ ውስጥ ለኛ የሆነውን ድርሻችንን አናጣም ማለት ነው። ግን ሁልጊዜ በራሳችን በቃ ራሴ ብቻ ይሄን ነገር ካላገኘው የምንል ከሆነ ደግሞ ያስታውቃል፣ ይገለጣል እንደዚህ አይነት ነገር ማለት ነው። ብዙ ጊዜ ራሳቸውን በጣም ራስ ወዳድ የሆኑ ሰዎችን ለመለየት ጊዜም የሚወስድ ነገር አይደለም። በጣም ሰልፊሽ እንደሆኑ በጣም ትንሽ ጊዜ አብራችኋቸው ከቆያችሁ ትረዳላችሁ። ነገር ግን ምንድነው እንደዚህ አይነት ነገር ካለብን ለመለወጥ መሞከር አለብን። በቃ ለሌሎች በማሰብ ሌሎችም እንዲጠቀሙ በማድረግ ይሄ ጀነሮሲቲ
በማሳየት ለሌሎች መልካምነትን በማሳየት እንደምናስብላቸው ሰዎች እንዲያውቁ በማድረግ ለሰዎችን እድል በማመቻቸት እነሱም የሚያገኙበትን የሚያተርፉበትን በዙሪያ ያሉ ሰዎች የሚያተርፉበት መንገድ የምናደርግ ከሆነ ከሰዎች ትክክለኛውን ሳፖርት ስለምናገኝ ለነሱም እንደምናስብላቸው ስለሚያውቁ በቃ በመንሰራው ስራ ሁሉ ያግዙናል እንደገናም ደግሞ ወደ ላይ ይገፉናል ፑሽ ያደርጉናል እንድናድግ ማለት ነው ስለዚህ ሁሉ ጊዜ ለሌሎች የምናስብ መሆን አለብን ማለት ነውና እነዚህ 3 ፖይንቶች እዛ የባለፈው ቲዩብ ላይ ካሉት ፖይንቶች ጋር አያይዘን በቃ ራሳችንን መፈተሽ አለብን ማስተካከል ያለብንን ማስተካከል እንዳልኳችሁ it's not about perfection ግን ራሳችንን ኮሬክት አድርገን በቃ I think እውቀቶች የሚጠቅሙት አፕላይ ለማድረግ ነው just ራሳችንን ለማስተካከል አፕላይ አድርገናቸው ውጤትን የተሻለ ውጤትን ከሰዎችም ጋር ጥሩ ሪሌሽንሺፕ እንድናደርግ ስለሚያግዙን ማለት ነው ስለዚህ እነዚህ ነገሮች ላይ ትኩረት ሰጥተን ራሳችን ላይ ብንሰራ አሪፍ ነው በቃ ራሳችን ምክንያቱም በቃ ሰው ከሰው ጋር ነው አብሮ የሚኖረውና ከሰው ጋር አብሮ ሲኖር ደግሞ በቃ በራስ ወዳድነትና በስግብግብነት ሳይሆን በቃ ለሌሎችም በማሰብ መሆን ስላለበት ራሳችንን ማየት አለብን ማለት ነው ስለዚህ ዛሬ ያየናቸው 3 ፖይንቶች አንደኛው ቅድሚያ ስለመስጠት ነው ቅድሚያ መስጠት ያለብንን ነገሮች ቅድሚያ ከሰጠናቸው ከውድቀት እንጠበቃለን ግን ቅድሚያችን የተዛባ ከሆነ ፌል ልናደርግ እንችላለን ማለት ነው ሁለተኛው ደግሞ አቋራጭን ለመጠቀም አለመፈለግ ማለት ነውና በቃ ብዙ ጊዜ በአቋራጭ ይሄ አቋራጭ የሚለውና ቶሎ ለመክበር መፈለግ እንትን አይደለምና እና አንዳንድ ጊዜ እንትን ማድረግ አለብንና እንደውም እኔ አንድ ነገር ታክሲ ስሳፈር አንድ ምን አስተዋልኩኝ ጥቅጥቅ አድርጎ ነው የጫነው ባለ ታክሲው ሹፌሩም ረዳቱም ማለት ጥቅጥቅ አድርገው ጭነውት የሚሄዱበት መንገድ ደግሞ ኮሮኮንች ነው በተወደደ ጎማ እንደዛ ጥቅጥቅ አድርጎ በኮሮኮንች እየረገጠው ነው የሚሄደው ከዛ ረዳቱን በተወደደ ጎማ እንዴት ነው በዚህ በኮሮኮንች እንደዚህ ተጭኖ ይረገጣል እንዴ ምናምን ብዬ ቀስ ብዬ ነገርኩት ማለት ነው አያችሁ አሁን ባለቤቱ እዚህ ጋር አያውቅም ጀስት ልጆቹ ያቺን ሳንቲም ለቃቅመው አትርፈው ምናምን ኪሳቸው ምትገባውን ነው የሚያስቡት ባለቤትየው ግን ነገ የጎማ ይጠየቃል ጎማ ግዛ ይባላል አያችሁ ራስ ወዳድነት እንደዚህ ነው በቃ ቢያስቡ ሰውየው ለጎማ የሚያወጣው እነሱ ትርፍ በመጫን የሚያገኙዋትን ኪሳቸው የሚከቷትን ገንዘብ ነው የሚያስቡ ነገር ግን ነገ ባለቤትየው ጎማ ቀይር ይባላል ጎማ ደግሞ በጣም ተወዷል እና ስለዚህ ራስ ወዳድነት እንደዚህ ነው የሚያደርገው በቃ ሌሎችን እንድንረግጥ ለራሳችን ብቻ እንድናስብ ለሌሎች እንዳናስብ ያደርገናል አሁን ባለቤትየው አያውቅም እኔ ከጫኑን ጀምሮ 1 ኪሎ ሜትር ማይሆንም በአስፋልት ሄዱት እስከምንደርስ ድረስ ማለት እንዳለ ውስጥ ለውስጥ በኮብል በምን እና በዛ ላይ ደግሞ እየረገጡ እና እንደዚህ አይነት ነገር አሁን በጣም ይደብራልና ጀስት ራስ ወዳዶች ስንሆን ወይም ደግሞ ቶሎ ለመክበር ወይም ደግሞ ባጭር በቃ ባቋራጭ ገንዘብ ለማግኘት ስንፈልግ እንደዚህ አይነት ነገሮችን ነው የምንጠቀመው ለሌሎች በፍጹም አናስብም ስለዚህ ራሳችንን ማስተካከል አለብን ማለት ነው ይሄን ይመስላል የዛሬው እንግዲህ አይሆፕ ጠቅሟችኋል ብዬ አስባለሁኝ በሌላ ቶፒክ ደግሞ መጣለሁኝ ከሚቀጥለው ቲዩብ ጀምሮ አመሰግናለሁ